ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት የእግዚአብሔር ሰላም ከሁላችሁ ጋር እንዲሆን እመኛለሁ። እንኳን ወደዚህ ቻናል በሰላም መጣችሁ። ከመጣችሁ አይቀር ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ በፍቃደኝነት። ከዛሬ ፕሮግራሜ ጋር አብራችሁን ቆዩ። ተመልሻለሁ። የዛሬ ፕሮግራሜ እንግዲህ አገር እየጎበኛችሁ በዛው ከሰሞኑ በሶሻል ሚዲያ የምንሰማቸው እጅግ በጣም አሳዛኝ ታሪኮች ጋር የተወሰነ እኔ የምለው ነገር ስላለ መጥቻለሁ። እንድትከታተሉኝ ጋብዛለሁ። እንግዲህ ተመልካቾቼ ሰሞኑን አንዲት እህታችን ወጣት ገና እንግዲህ በጣም ከባድ ጊዜ ነው በአሁን ጊዜ የሚሰማው የሚታየው ይሄ ነው ተብሎ የሚታለፍ ነገር አይደለም። እኔ በዚህ አጋጣሚ ሶሻል ሚዲያ ላይ ለምትንቀሳቀሱ በሙሉ መልእክት እንዲሆንልኝ ብዬ ዛሬ በዚህ ነገር መጥቻለሁ። ይሄም ነገር ምንድን ነው? እንደው በተቻላችሁ መጠን እንደዚህ ሰውን በቃ ለኮሜንት እጃችሁ የሚንቀለቀል ሰዎች አላችሁ። ሰውን ዲስከሬጅ ለማድረግ ሰውን ለማጣጣል ሰው ተስፋ ቆርጦ አልፎ ተርፎ ንዴቱን የተለያየ ስሜቶቹን ከማውጣት ባለፈ በህይወቱ ላይ እንዲጨክን ተስፋ የምታስቆርጡ እናንተ ላይ ነገ እንደማይደርስ ምንም እርግጠኞች አይደላችሁም። ለምን? በሰራችሁት ቁና መሰፈሩ ስለማይቀር ማለት ነው። እና በየቤቱ እየሄዳችሁ የተለያዩ እንግዲህ የሚታትሩ ለመለወጥ የሚሞክሩ ልጆችን ገና ህጻናት ልጆችን ገና ብቅ ብቅ እያሉ የዚችን ዓለም ነገር ብዙ ነገር የማያውቁ በጣም ውስጣቸው ንጹህ የሆኑ ህጻናቶችን ወደ ሚዲያ እንግዲህ በተለያየ ምክንያት ይመጣሉ። በዛም አጋጣሚ ካሉበት ነገር ካሉበት ችግር ለመውጣት ብለው በሚጣጣሩት ነገር እንደዚህ የነሱን ቅስም እየሰበራችሁ ምንም አንዳንዴ እኮ ያልወደዳችሁትን ነገር ማየት አይጠበቅባችሁም። ከምር በዛ ላይ አስተያየት መስጠት አይጠበቅባችሁም። አየት አርጋችሁ እኮ ታዝባችሁ ማለፍ ትችላላችሁ። ኮሜንት መስጠት ካለባችሁ በጨዋ ደንብ። እኛ ኢትዮጵያውያን ጨዋዎች ነን። ጨዋ ወልዶ ያሳደገነን ማጆሪቲው። ይሄን ነገር ባታረጊ ጥሩ ነው፣ ይሄንን ብትሰሪ ጥሩ ነው ብላችሁ መጻፍም ካለባችሁ ሰውን የማይሰባብር አንደበት እሳት ነው ታውቃላችሁ። የትውልድን ሩጫ የሚቆርጥ ማለት ነው። እና እራሳችሁ የሆነ ነገር ሰው እንኳን የሆነ ነገር ሲላችሁ እንዴት እንደምትሰበሩ እያወቃችሁ በጽሁፍ ጭንቅላትን የሚበጠብጥ ለምን? ሶሻል ሚዲያው ላይ በብዛት ብዙዎቹ ለስራ ነው የሚመጡት። አንዳንዶቹ ለመዝናናት ይመጣሉ። አንዳንዶቹ ደግሞ ህይወታቸውን ቀይረውበታል። ለህይወታቸውን ለመቀየር ብለው ይመጣሉ። ደፋ ቀና ብለው ሰው የሚፈልገውን ነገር እናንተ የፈለጋችሁትን ማቅረብ አትችሉም። ሶሻል ሚዲያ ላይ እንደምታውቁት ሰው ምን ይፈልጋል ብላችሁ ሰው የሚፈልገውን ነገር ነው ይዛችሁ የምትመጡትና በተቻላቸው መጠን የራሳቸውን ነገር ይዘው ገበናቸውን ይዘው ሲመጡ ባገኛችሁት አጋጣሚ ኮርኮማችሁ ድቅቅ ለማድረግ እንደዚህ ያልፋችሁም ተርፋችሁ ለሞት እስከ ማብቃት ድረስና እያየነው እየሰማነው ያለነው ብዙ አሳዛኝ በጣም አስደንጋጭ ለወላጆች መርዶ የሚሆን በጣም ከባድ ለመቀበል የሚከብድ ምንም ነገር የሌለባቸውን ልጆች ያለ በሰውነታቸው ሊሆን ይችላል፣ በሚሰሩት ስራ ሊሆን ይችላል፣ በተለያየ ነገር አቢዩዝ እያረጋችሁ የማይጠፋ ከአእምሮ የማይጠፋ ብዙ ነገር ተስፋ እንዲቆርጡ ህይወትን እንዲጠሉ ለህይወት ያላቸው ግምት መጥፎ እንዲሆን እያረጋችሁ ወደዛኛው ዓለም እየሸኛችሁ ያላችሁ ነገ እናንተም በሰፈራችሁት ቁና መሰፈራችሁ እንደማይቀር እንድታውቁ ነው በዚህ አጋጣሚ ልነግራችሁ የምፈልገው። እግዚአብሔር የማይወደውን ነገር እየሰራችሁ ነውና ለእናንተም ነገ ያ ታሪክ ተደግሞ በህይወታችሁ እንዳይመጣ ከምታረጉት ነገር ተቆጠቡ። እውነት ኢትዮጵያዊነት እንደዚህ አይደለም። በጣም ተጨማልቀናል። በጣም ስርዓት አጥተናል።
መላ ጠፍቶብናል። እውነት እነዛ እናትና አባቶች ያሳደጉንን ራሳችሁን መርምሩ። የሚያነጽ ሰውን የሚያነጽ ቃላት እንጂ መጥፎ ነገርን አትናገሩ ይላል እግዚአብሔር አምላክ ራሱና ከየትኛው ወገኖች ትሆኑ እናንተ? እንደው በምድርም ውስጥ ዋጋችሁን ትከፍሉታላችሁ፣ በሰማይም የማያልቅ በቃ ለሰራችሁት ስራ ዋጋ ታወራርዳላችሁና እባካችሁ ልጆቹ እንዲኖሩ ፍቀዱላቸው። እባካችሁ ህጻናቶቹ ገና ምንም ነገር ያላዩ የህይወትን መንገድ ቀጥ ባለ መንገድ ለመሄድ ሲጣጣሩ፣ ሲሞክሩ፣ ሲለፉ፣ ሲተጉ እያያችሁ እየኮረኮማችሁ ህይወታቸውን እንዲጠሉ በቃ ከዚህ የበለጠ ምንም ነገር የለም ብለው በተሰነዘረባቸው ጥይት ህይወታቸውን እያጠፉ ይገኛሉና ከዚህ ነገር ከዚህ ከድርጊታችሁ እንደ ሁላችሁም ይህንን ነገር የምታዩ የኔስ አስተዋጽኦ ምን አርጌያለሁ? ዛሬ ለሷ ብቻ መጻፋችሁን አትዩ። ነገ እሷን የመሳሰሉ ስንት ልጆች አሉ፣ ብዙ ዲስከሬጅ የተደረጉ በቃላት ሊሆን ይችላል፣ በድምጽ ሊሆን ይችላል፣ ሜሴጅ በመጻፍ ሊሆን ይችላል። እና እባካችሁ ውድ ኢትዮጵያውያን የሀገሬ ልጆች ኢትዮጵያዊነት እንደዚህ አይደለም፣ በእንደዚህ አይገለጥም። እውነተኛ ሰው ሲያዝን የምናጽናና፣ ሰው ሲደሰት አብረን የምንደሰት በጣም ትሁታን የነበርን ሰዎች ነን። አሁን ግን በሶሻል ሚዲያ ላይ የሚታየው ነገር ያን ያህል ጠላት መስሎ ሰው ፍቅር የሚባል ነገር ርቆት መግባባት አቅቶት በጣም አስነዋሪ በሆነ መንገድ እየሄድን እንገኛለንና እባካችሁ ከዚህ ነገራችን እንመለስ። እግዚአብሔርን በመፍራት እንኑር። የሰራነውን ኃጢአትም ቢሆን ከዚህ በኋላ አምላካችንን ይቅር ብለን ዳግመኛ በእንደዚህ አይነት መልኩ ሰውን ላናሳዝን፣ ዳግመኛ ሰውን ላናስቀይም፣ ዳግመኛ ምንም አይነት መጥፎ ኮሜንት፣ ምንም አይነት ሰውን የማያንጽ ነገር በአንደበታችን እንዳንናገር ለራሳችን ቃል ገብተን የሰውን ሕይወት በመቅጠፍ እጃችን ያለበት ነው ብለን እስክናስብ ተሰምቶን ከድርጊቶቻችን እንድንቆጠብ ስል በዚህ አጋጣሚ እጠይቃለሁ። እንግዲህ ለሞተችው እህታችን ነፍሷን እንግዲህ በአጸደ ገነት ያኑረው ነው ምለው። ሌላ ምንም ምለው የለኝም። ሴቶች ላይ የሚደረግ ለምን ሴቶች ብዙ ኢሞሽናል ነገራችን የጎላ ስለሆነ ለብዙ ነገር ልንዳረግ እንችላለን። እንድናስተውል ነው። በዚህ አጋጣሚ ራሳችሁን በራሳችሁ ተማመኑ። ኮንፊደንሳችሁ ይሙላ። ማንም ሰው ቢመጣ ቢሄድ የእናንተ ጉዳይ አርጋችሁ አትዩት። እግዚአብሔር ከእናንተ ጋር እንዳለ ብቻ አስቡ። እሱ የወደደን በፍቅር ያኖረን አምላካችን ከኛ ጋር ነውና ሰው ቢያሞግሳችሁ፣ ሰው ቢወቅሳችሁ፣ ሰው ቢጠላችሁ አይሙቃችሁ፣ አይብርዳችሁ። እንደው እውነት በተለይ ሶሻል ሚዲያ ላይ ያላችሁ እየመጣችሁም ያላችሁ የሶሻል ሚዲያን አምናችሁ ህይወታችሁን እሱ ብቻ አርጋችሁ ስለዚህ እሱ አላመነኝማ እና እኔ ህይወቴን ላጥፋ ብላችሁ ባላችሁበት ነገር እየጠፋችሁ ያላችሁ ብዙዎቻችሁ አላችሁና እባካችሁ ከእንደዚህ አይነት ነገር ተቆጠቡ። ተስፋ አትቁረጡ። አምላካችሁን ታመኑ፣ እሱ ያድናችኋል ብዬ እላለሁ። እስካሁን ለነበረን ቆይታችሁ ጋር አመሰግናለሁ። ሰላም ሁኑ።